አድናንም እንግዲህ ሮቤልና ሚራ ተቃቅፈው እየተሳሳሙ ደርሶባቸው ነበር በባለፈው ክፍለ ጊዜ። ነገር ግን በጉጉት እንደጠበቅነው ሂዶ ይገላቸዋል ወይስ ደግሞ ያንቃቸዋል ብለን ነበረ። ነገር ግን አልገደላቸውም፣ አላነቃቸውም። ደንግጦ ምን ማድረግ እንዳለበት ግራ ገብቶት በጣም ተጨንቆ ሉሃና ክፍል ሄዶ መሬት ላይ ወደቀና ሉሃና ይቅርበኝ፣ ሉሃና እውነቱን ነግረሽ ነበረ እያለ እያለቀሰ ምንድን ነው ምን ሆነ ነው አድናን ምን ሆነ ነው ብላ ስጠይቀው ሚራና ሮቤል ተቃቅፎ እየተሳሳሙ አልጋ ላይ ተኝተው አገኘዋቸው ብሎ አለቀሰ። ዝም በል በቃ ዝም በል፣ አሁን ራስን ለማረጋጋት ሞከር ትለዋለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ እንዲሁም በቅንነት ሼር እያደረጋችሁ ቪዲዮውን ጀምሩት። እንግዲህ ሉሃና ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው እንግዲህ ሉሃና ጋር ሂዶም እያለቀሰ እያለ በቃ ዝም በል እቅፍ አድርጋ እንትን አለችውና እቅፍ አደረገችውና በቃ አሁን አንታውን ማስመሰል አለብን፣ እንዳላወክ መሆን አለብን። አስመስል አድናን ተረጋጋ። አሁን እኔ አንተ እኮ የዋህና መልካም ሰው ስለሆንክ ነው እንደዚህ የሚጫወቱብህ። ስለዚህ አሁን አንተ ራስህን ለማረጋጋት ሞክር፣ ተረጋጋ፣ ማስመሰል ልመድና ይህንን ሁሉንም ነገር እንድታይ ተረጋጋውን አድናን። አሁን ነገሮቹን ሁሉ ታበላሸዋለህ። እንደ ድሮ እንዳላወቅኩን እንዴት ብዬ እችላለሁ? እንዴት ብዬ ሉሃና፣ እንዴት ብዬ እንደዛ ማድረግ እችላለሁ? አልችልም ይላታል። ትችላለህ አድናን፣ ይሄ ቀላል ነው፣ ትችላለህ፣ አንተ ጎበዝ ነህ። ስለዚህ ነገሮችን ሁሉ በጊዜ አሁን በተበሳጭተህ እያለ ነገሮች ሂደህ ታበላሻቸዋለህ። ግን አንተ ተረጋጋና ነገሮችን ከተረጋጋ በኋላ ትወስናለህ። አሁን በዚህ ሰዓት ከወሰንክ የማይሆን ውሳኔ ነው የምትወስነው። ስለዚህ ተረጋጋ። አሁን ራስን ለማረጋጋት ሞክር እና ከጎኔ ትሆኛለሽ ሉሃና ይላታል። አዎ ከጎን ነኝ አድናን፣ ሁሌም ከጎን ነኝ። እኔ እኮ ነግሬ ነበረ፣ መቼም ቢሆን ከጎን ነኝ። ተረጋጋውን፣ አሁን ውሃ ጠጣ፣ ራስን አረጋጋ፣ ለጊዜው ተረጋጋውን፣ ምንም ነገር እንዳትወስን ትለዋለች አድናን። እና ስለዚህ አንተ ስትረጋጋ ነው ሁሉንም ነገር ማወቅ የምትችለው ብላ እንደዚህ ከዛ ሄድ በቃ ብላ ሄደ ወደ መኝታ ቤት ሲሄድ በጣም ተቀያይሮ ፊቱን ሁሉ ተቀያይሮ ሄደ። ምን ሆነ የኔ ባል፣ ምን ሆነ ነው ፍቅር፣ ምን ሆነ ነው ትላለች ማለት ነች አስመሳይ ሚራ። ምንም አልሆንኩም ይላታል። ክህደት ምን እንደሆነ ታውቂያለሽ? አንድ ጓደኛ የሆነ እቃ ሰጥቼው ነበረ እና ግን ለእሱ የሰጠሁትን ለሌላ ሰው ሰጠብኝ፣ ካደኝ አላት። አው አድናን፣ አንተ እኮ ፍቅሬ፣ አንተ እኮ የዋህ ስለሆንክ ነው እንደዚህ ሰው እንትን የሚለ። አዎ የዋህነቴ ነው እንደዚህ የጎዳኝ፣ የዋህነቴ ነው። ስለዚህ ወጥቼ እመጣለሁ፣ ራሴን ለማረጋጋት እሄዳለሁ ይላታል። ፍቅር አብረን እንሂድ፣ የኔ ባል፣ የልጅህ እናት እኮ ነኝ፣ አብረን እንሂድ አድናንዬ፣ አብረን እንሂድ። ዞር በይ አለና ወደ አልጋው ላይ ገፍትሯት ወሮሯት ሄደ ማለት ነው። እና አለቀሰች፣ እየሮጠች ሄደችና ሮቤል መታኝ፣ አድናን መታኝ፣ እኔ እንጃ ይህ ጅል ሰውዬ ሳያቅብን አይቀርም መሰለኝ። በጣም ፈርቻለሁ፣ ወሮሮኝ እኮ ሄደ አለችው። አይ አንቺ አትፍሪ ሚራ፣ ሁልጊዜ ስለምትፈሪ ነው። ምንም ያስፈራ ነገር የለም። በምን ያውቃል ብለሽ ነው? ምንም አያውቅም። ስለዚህ አንቺ ተረጋጊ፣ ዝም ብለሽ ራሽን ለማረጋጋት ሞክሪ እና አንተ ኮነ እንደዚህ እንዲሆን ያደረግ አንተ ነህ። ለሉሃና ክደኸኛል። ለሉሃና ሂደህ እኮ ሉሃናን እኮ በቃ አፍቅራታል፣ ሉሃናን ወዳታል እኮ እኔን ትተህ እና ምን ማድረግ እችላለሁ? እርጉዝ አይደለሁም ስትይኝ እኮ ተበሳጭችን የእውነት መስሎኝ እኮ ነው አላት። ከዛ እንዴት እርግዝና እኮ ቀልድ አይደለም፣ እንዴት እንደዛ ይሆናል? እንዴት እንደዛ ታስባለህ? ትለዋለች። እንግዲህ እርግዝናው የውሸት አይደለም ብላለች ማለት ነው። የእውነት ነው፣ እርግዝናው የእውነት ነው።
ስላናደድከኝና ስለተበሳጨው ነው እንደዚህ ያልኩት ብላለች ማለት ነው። እና ለምን እንደሆነ አላውቅም፣ በጣም ነው የፈራሁት። በአሁኑ በጣም ፈርቻለሁ። አሁን ሉሃና እንግዲህ አድናን በጣም ተናዶ ሄዶ ማለት ነው። ተናዶ ሄዶ በቃ መጠጥ እየጠጣ በጣም አመሸ ማለት ነው። መጠጥ ቤት ሄዶ አመሸ እስከ ሌሊቱን ግማሽ ሌሊት ድረስ ሄዶ አመሸ ማለት ነው አድናን። እና ሄዶ ሲያመሽ በቃ እሷም እንቅልፍም አልወሰዳትም። ያው እሱ ከተኛ በኋላ ስለምትሄድ ለመሄድ ቸኩላ ነው መቼም አዝናለት አይደለም። እና ስልክን ብትደውል አያነሳም። ከዛ ውጥት ብላ ወደ ሳሎን ስትሄድ ሜራ ሉሃና በጣም ተጨንቃ ሳሎን ላይ ታገኛታለች። አንቺ ምን ሆነሽ ነው እዚህ ጋር ቁመሽ ያለ ትላታለች። እንዴ እኔ ወንድሜ አይደለ ለዛ ማለት እሱ አድናን ሳይገባ መተኛት ከበደኝ። አድናን ሳይገባ መተኛት ከበደኝ። ሚስት እኮ አለው። አንቺ ምን ቤት ነሽ? ሚስቱ እኮ እኔ አለው እኮ ረስተሽ ነው እንዴ? እኔ እኮ ሚስቱ ነኝ። ምን ከሚስት በላይ ሆንሽ እኮ አላቻት። አይ እኔ ጀስት እንደ እህትነት ነው እንጂ ሌላ ነገር አይደለም ትላታለች። አይ ሂጂና ግቢና ተኝ እያለቻት ያለ ድንገት በሩን ክፍት አድርጎ ስግር ብሎ በጣም ሰክሮ በሩን ብርግድ አድርጎ ሲገባ ውዴ ባሌ ምን ሆነ ነው ያመሸ ሲለት በጥፊ ያላት አንቺ ቆሻሻ ብሎ በጥፊ መታት ማለት ነው። በጥፊ ሲመታት አውቆብኛል መሰለኝ። ከዛ ልክ በሩን እንደከፈተ አንቺ ቆሻሻ ብሎ መታት ማለት ነው። ዞር በይ ከፊቴ ብሏት ከዛ በቃ አልቆልናል፣ በቃ ተዋርደናል፣ አልቆልናል፣ አድናን አልቆልናል፣ ተዋረድን በቃ ምክንያቱም የሆነ ነገር ይችል ሰውዬ ሳያውቅ አይቀርም። የመጨረሻችን ደረሰ። በቃ ተዋረድን። ሮቤል እስኪ ዝም በይ በምን ሊያቅ ይችላል ትላለች ይላታል ማለት ነው። ከዛ ምን አውቃለሁ ምን አውቄ እኔ በምን ሊያውቅ እንደቻለና እኔ ምን አውቃለሁ አለ። ከዛ በሩን ሄደና የኔ መልካም ብሎ ደግፋ አስገባችሁ ነው ያስገቢኝ ብሏት ሉሃናን ደግፋ አስገባችሁና ከዛ ካልተኛሽ አላት ማለት ነው። ካልተኛሽ አብረሽ ካልተኛሽ ትተሽኝ እንዳትሄጂ አላት። አይ ይሄ የባለትዳር አልጋ ነው አድናን፣ በዛ ላይ አሁን ሰክራል፣ ያለበት ሁኔታ ጥሩ አይደለም፣ እኔ አላድርም፣ ባለትዳር አልጋ ላይ አላድርም፣ አድናን ልቀቀኝ ብላ ወጣች ማለት ነው። ሉሃና ወጣች። አንቺ ሮቤል ማለት ነው አድናን እገልሃለሁ፣ በፍጹም ሉሃናን እኔ ሳልነካት በፊትማ አንተ አትነካትም፣ አድናን አታደርገውም። ምክንያቱም ሉሃናን መቅመስ ያለብኝ እኔ ነኝ መጀመሪያ። ምክንያቱም ያንተን ነገር የሆነ ያምረኛል መጀመሪያ እኔ ከቀመስኳት በኋላ ነው ሉሃናን የምትቀምሳት። አይሆንም አድናን እያለ እዛ ብቻውን ይለፈልፋል ማለት ነው። እና ሄደችና ምን ትለዋለች? ስማ አንድ ነገር ማድረግ አለብን። ምክንያቱም ሉሃና እንደ ሳራ አይደለችም። ስለዚህ በሆነ ዘዴ በሆነ ምክንያት ሉሃናን ማጥመድ አለብን። ደብዳቤ እንጻፍና ከሳራ ነው ለአድናን ብለን እኔ በጣም ደህና ነኝ እና ለማንም ለቤተሰብም ሳልናገር ከሀገር ወጥቻለሁ፣ አድናን በጣም ይቅርታ አደርግልኝ የሚል ቴክስት እንላክና ለአንድ ህፃን ልጅ ውጭ ላይ አመተን በር ላይ እንዲጥል እናድርግ። ከዛ እንገላገላለን። ኖ ሜራ ይሄ አይሆንም፣ በፍጹም አይሆንም፣ ልታቅብን ትችላለች አላት። አይ አታቅም፣ እመነኝ ሮቢ አታቅም። ስለዚህ ይህንን እንሞክር፣ ምንም ችግር የለውም። ይህንን እንሞክረው፣ እንየው። ከዛ እመነኝ ታምናለች። ይሄ በፍጹም ልትጠራጠረን አትችልም ይላታል ትለዋለች ማለት ነው። ከዛ ካልሽ እሺ እንሞክረው ብለው ጻፉና እንግዲህ በር ላይ ለህፃን ልጅ አምጥተው እዚህ ጋር አስቀምጥ ብለው ሰጡት ማለት ነው።
ከዛ ያንን ወረቀት እንዲያንኳኳ አንኳክቶ እንዲሄድ ተደርጎ ያን ህፃን ልጅ ማለት ነው አንኳኳና ሩጦ ሄደ ማለት ነው። ከዛ ተቀበለች ያዘችውና ወረቀቱን ለአድናን ይላል ማለት ነው። ከዛ አይ ለአድናን ነው የሚለው አለችው። ለአድናን ከሳራ ነው የሚለው አለችው። ግን ልቧ መታ ያው የእውነት መስሏት ማለት ነው። ከዛ እነኚህ ሁለት ወንበዴዎች ክፈችው አሏት ማለት ነው። ከዛ ክፍት አደረገችና አንቤው አሏት። ከዛ እንደዛ ይላል። በጣም ደስ አላት። የእውነት መስሏት በጣም ነው የተደሰተችው ማለት ነው። ከዛ ይጠቃቀሳሉ። አየህ አይደለ አየህ ምናምን ይባባላሉ ማለት ነው በአይን ጥቅሻ። ከዛ አዎ በጣም ከዛ ልክ አየች አነበበችና ደስ አላት። ሄደች ወደ ክፍሏ። በጣም ይቅርታ ብላ እንግዲህ እሷንም እሱንም ይቅርታ አለቻቸው ማለት ነው። የእውነት መስሏት በቃ ተሳክቶልናል ብሎ ቴክ ፋይፍ ተንትናሉ ማለት ነው። በቃ ደስ አላቸው። ሰላም ተባባሉ ሁለቱ። ተሳክቶልናል። ሮቤል ፈርቷል። ግን ያወቀችብን አይመስልሽም አላት። አረ በፍጹም አላወቀችም፣ አምናናለች ትለዋለች። በቃ አምናናለች ትለዋለች ማለት ነው። ከዛ እንደዛ ብለው ያን ነገራቸውን ከጨረሱ በኋላ በቃ እሷም ደስ ብሏት በቃ ሂጂ አሏት። በቃ ወዲያው ሂጂ በቃ አሁን ምን ቀረሽ? ሂጂ ወደ ቤትሽ። እንግዲህ የትሽን ወሬ ነው መኖሯን ነው ደህንነቷን ነው አይተሻል፣ አውቀሻል። ስለዚህ የሚጠበቅብሽ መሄድ ነው አሏት። አይ ሄዳለሁ፣ ግን አድናን ሳይመጣ አድናንን ሳላየው በፍጹም አልሄድም አለቻቸው። ከዛ እኔ ምልሽ ትላታለች። አድናን የት ሄዶ አድናን የሰማው ነገር አለ እንዲህ አለቻት። እኔ ምን አውቃለሁ ስለ አድናን፣ ግን ስለ ሳራ ያለሽን ነገር ንገሪኝ፣ የምታውቂውን ነገር ጫማውንና ጆሮ ጌጧን ካልጋ ስር እንዳገኝሽ ሮቤል ነግሮኛል አለቻት። ከዛ ሄደና ሮቤልን ደግሞ ስጠይቀው አንቺ አውቃ ልታጣላን ነው፣ እኔ ምንም አላደረኩም አላት። እና ከዛ ያንን ወረቀቱን በጣም ተደስታ ቅፍ አድርገው ወረቀቱን ማለት ነው ደስ ብሏት። ከዛ ለአድናን ጧት ሲነሳ ልክ እንደተነሳ ማታ ተመጣችና ማታ ያደረግከውን ታስታውሳለህ አለችው። ሚራ ማለት ነው። አይ ምን ነበር? ምንም አላስታውስም አላት ኩስትር ብሎ። ከዛ እሺ ነው አለችና ሄደች ወደ መኝታ ቤት ማለት ነው። እንግዲህ እንደ ድሮ ልታደርግ በቃ ልታስፈራራው ምናምን በልጁ በምናምን ምንም አሁን እንደ ድሮ አይደለም አድናን። ከዛ አድናን ደህና አደርክ አለችው። እግዚአብሔር ይመስገን እንዴት ነሽ? ይኸው ይህን ወረቀት ከሳራ የተላከልህ ነው ብላ ሲያየው አንድ ከአንድ ነው ወዲያው ያወቀው ማለት ነው። አድናን ምን ይላል? እኔ እምልሽ አላት። ገና እንዳየው ጽሁፉን ማለት ነው። ይሄ የባለፈው ጽሁፍና አሁን ሁሉንም ነገር በጠርጥር ማየት ጀምሯል አድናን ማለት ነው። የባለፈው የእጅ ጽሁፍና ይሄ የእጅ ጽሁፍ በፍጹም አንድ አይደለም አላት። አይ ነው ብለ ነው አድናን፣ እስኪ አምጣው እስኪ ላመሳስለው አለችና ሄዳ አስታመሳሰለው። ሰማይና ምድር በፍጹም የማይገናኝ ማለት ነው። ምንም የማይገናኝ። ወይኔ አንድ አይደለም ብላ በጣም አዘነች። እንግዲህ ያው የእነሱ ሴራ መሆኑን አወቀች ማለት ነው። ይህ እንግዲህ አሁን ይህንን ነገር ደግሞ ትደርስበታለች እነሱ እንደሆኑ ማለት ነው። ምክንያቱም ማንም ትዝ ይላታል ምን እንዳደረጉ ሂጂ እንዳሏት ምን እንዳሏት ትዝ ይላታል። ተጫወቱብኝ ማለት ነው እነኚህ። ቆይ አለቃችሁም፣ እመነኝ ሮቤል አለቅህም፣ እመኝኝ ሚራ። አሁንም በድጋሚ ተጫጩት፣ በእህቴ ላይ ቀለዳችሁ ማለት ነው። እኔ የገባችሁበት ገብቼ ቢሆን እህቴን የት እንዳደረጋችኋት ምን እንዳደረጋችኋት ማወቄ ነው አይቀርም። እውነቱ የጊዜ ጉዳይ ነው እንጂ ሳይወጣ አይቀርም። ሮቤል እመነኝ። በቃ በጣም ነው በቃ ዛሬም አሁንም በእህቴ ላይ ቀለዳችሁ ብላ በጣም የተናደደች በጣም ማለት ነው። እና እንግዲህ አጉል ተስፋ እንድታደርግ ማለት ነው። እንግዲህ እህቷን ገለው ቀብረዋታል። ነገር ግን አጉል ተስፋ እንድታደርግ ይህንን የማይረባ ነገር ደግሞ አመጡባት ማለት ነው። አሁን አድናን ከጎኗ ስለሆነ ቀላል ነው የሚሆን። አሁን ለማየት እንኳን የተጸየፋት ሚራን
ምክንያቱም በአይኑ በብረቱ ስላየ እና ውድ ተመልካቾቼ ቀጣዩን ክፍል ደግሞ በጣም አጓጊና በጣም ልብ አንጠልጣይ ላይ ነው የቆመውና ስለዚህ ቀጣዩን ይዤላችሁ እቀርባለሁ። ሰብስክራይብ ማድረግ አትርሱ። ይህ ቪዲዮ በለቀቁ ሰዓት ኖቲፊኬሽን እንዲመጣላችሁ ላይክ ሰብስክራይብ አድርጉ። ወዳችኋለሁ። ባይ